ከ3 ከ4 ወራት በፊት ይሄንን አባት ታስታውሳላችሁ ብዬ አምናለሁ። ከዛ በፊት ግን ይሄንን አባት ለመላው ኢትዮጵያውያን የላከው የምስጋና ቪዲዮ አብረን እንከታተል። بركسي السلام لك حمية رحنا رخا زحوي تغيخا أبيمن عدن رئيس حقوقها بلا تحلال فغلي يتبع يبارك حماق عين خوي اسخال شيخون اللي حرم ينقستون يزو عاد قرتكات اللي خصغار وهلا يجن حمصيان عدم سلا حماق عين أربعة ቪዲዮውን ሁላችሁም እንደሰማችሁት በጣም ልብ ይነካል። በጣም ከሚባለው በላይ ይህ ወላጅ አባት ከ3 እና ከ4 ወራት በፊት እጅግ በጣም አብዝቶ የሚወዳት እንደ ነፍሱ የሚሳሳላት ሴት ልጁን ህገወጥ ደላሎች ከትምህርት ገበታዋ አስጠፍተው በባህር ወደ ሳውዲ አረቢያ እንወስድሻለን ብለው አታለው ይወስዷታል። በልጃቸው ድንገተኛ መጥፋት የተጨናነቁ ቤተሰቦች በከባድ ጭንቅ ውስጥ እያሉ ከወደ የመን ተደወለላቸው። በሰዓቱ የደወለችውም ይቺ ከጀርባዬ የምትመለከቷት ልጃቸው ሰላም ነበረች። ሰላም በሰዓቱ ለቤተሰቦቿ ደውላ የመን መድረሷን ብታሳውቅም ወላጆች ልጃቸው ሰላም ከትምህርት ጠፍታ ወደ ሳውዲ አረቢያ በህገወጥ መንገድ ትሄዳለች ብለው ፍጹም አስበው አያውቁም። ከተወሰኑ ቀናት በኋላ ከየመን በድጋሚ አንድ ስልክ ይደወላል። ይህ ስልክ ግን ለመላው ቤተሰቦች ለዘላለም ቅስም የሰበረ የስልክ ጥሪ ነበር። የስልክ ጥሪውም ልጃችሁ ሰላም በመኪና አደጋ የመን ውስጥ ህይወቷ አልፏል፣ አስክሬኗ ሆስፒታል ውስጥ ይገኛል የሚል መርዶ ነበር። ይህንን ቅስም ሰባሪ መርዶ የሰሙት የሰላም ወላጆች ሰውነታቸው በድን ሆነ። ልጅ ህይወቷ አልፏል የሚለውን መርዶ ማመን ያቃተው ወላጅ አባቷ ከራያ ተነስቶ በባህር የልጁን አስክሬን ለማየት የመን ድረስ ይገባል። ወላጅ የመን ከደረሰ በኋላ እውነትም ሰላም ልጁ ህይወቷን አልፏል። የልጁን አስክሬን በአይኑ አየ። እጅግ በጣም ቅስም ይሰብራል። የሰላም አባት በየመን ውስጥ የልጁን አስክሬን ታቅፎ የደም እንባ እያለቀሰ የኢትዮጵያ ህዝብ ሆይ ድረሱልኝ፣ ቢያንስ የልጄን አስክሬን ይዤ ሀገሬን ልግባ፣ አስክሬን መጫኛ እባካችሁ እርዱኝ ብሎ ለመላው ኢትዮጵያውያን የተማጽኖ ጥሪ አቀረበ። እኔም ይህንን አሳዛኝ ነገር ሰምቼ ቪዲዮውን ወደ እናንተ ወደ ተመልካቾቼ አደረስኩ። እናንተም ፈጣሪ ባርካችሁ የቻላችሁትን ሁሉ ተባብራችሁት አሁን የሰላም አባት የልጁን አስክሬን ይዞ ሀገር ቤት ገብቷል ማለት ነው። ለዚህም የሰላም አባት ቢያንስ የልጄን አስክሬን የሀገሯን አፈር እንዲቀም ስላደረጋችሁልኝ ለመላው ኢትዮጵያውያን እጅግ አድርጌ ከልብ አመሰግናለሁ ብሎ አሁን ከወደ ራያ የምስጋና ቪዲዮ ልኮልናል ማለት ነው። ለመላው ቤተሰቦች ፈጣሪ አምላክ መጽናናቱን ይስጥልን። እህታችንም እግዚአብሔር አምላክ ነፍሷን በአጸደ ገነት ያኖርልን። ሁላችሁም ኢትዮጵያውያን እጅግ አድርገን ከልብ እናመሰግናለን። ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ባካችሁ ይህንን ቪዲዮ አስቸኳይ ስለሆነ ሁላችሁም ላይክ፣ ሼር በማድረግ እንድትተባበሩ በትህትና እንጠይቃለን። ከዛ በፊት ግን ስክሪኑ ላይ ከጀርባ የምትመለከቷት እህታችን መልእክት አንዴ አብረን እንስማው። ሰላም ብረክስ ሓወይ ሓሙኻት ሓበረኒ ሓወይ ሰለስተ መዓልቱ ቲኬት ቆርፁ አዲስ አበባ ክኸድ ቲኬት ቆርፁ አልጋ ሒዙ ኣብቲ በፅሐክ መለሱ ደይት መለስ ይቃሪ ሓወይ تسافري بس لا تسافري هم خاوي دالي سموها تكرت عقاريو وطلك الأخل خاي እቺን እህታችን ቃል በቃል የተናገረችው ከጀርባ ስክሪን ላይ የምትመለከቱት ወንድሟ ነው። ሀፍት ክሮስ ይባላል። የሚኖረው በአዲስ አበባ ውስጥ ሲሆን ነገር ግን ለበዓል በራያ አካባቢ ሄዶ ነበርና በዓል ከቤተሰብ ጋር አሳልፎ ወደሚኖርበት አዲስ አበባ ለመመለስ የባስ ትኬት ቆርጦ እንዲሁም አለማጣ ከተማ ላይ አልጋ ይዞ ነበር። ነገር ግን ከምሽቱ 1 ሰዓት ተኩል አካባቢ እራት በልቼ ልመለስ ብሎ አልጋ ከያዘበት መኝታ ቤት እንደወጣ አልተመለሰም። እባካችሁ ይሄንን ወንድማችን ያያችሁ ወይም ያለበትን የምታውቁ ሁሉ ስክሪን ላይ በምትመለከቷቸው ስልክ ቁጥር ደውላችሁ ለቤተሰብ ጥቆማ እንድትሰጡ በፈጣሪ ስም እንማጸናችኋለን። ቤተሰብ እጅግ በጣም ተጨንቋል። አስቸኳይ ስለሆነ እባካችሁ ሁላችሁም ሼር በማድረግ ተባበሯቸው። አመሰግናለሁ። ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ይህ መግቢያ ላይ የምታዩት ማለት ነው ወንድማችን እንደዚህ ሲጨፍር የነበረው ወንድማችን በትላንትናው ዕለት ይሄን ቪዲዮ ከፎሰተ ከ1 ሰዓት በኋላ ህይወቱ አልፏል ማለት ነው። በጣም ያሳዝናል። በመኪና አደጋ ወጥቶ ከመቅረት እግዚአብሔር አምላክ ይሰውረን ከእንደዚህ አይነት አደጋ እግዚአብሔር ይሰውረን። በጣም ነው የሚያሳዝን፣ በጣም ልብ ይነካል ማለት ነው። የእውነት በአሁን ሰዓት አለን ማለት አንችልም።
ሁለተኛ ላይ ደግሞ ይህ አባት እንግዲህ ብሬክስ የተናገረውን መልእክት ሰምታችኋል። ያስተላለፉት አባት ማለት ነው። ይህ አባት በየመን ልጁ ሙታበት ነበረ ከዛሬ 3 ወር በፊት እንግዲህ በዛሬው ዕለት በትላንትናው ዕለት ማለት ነው ከየመን ኢትዮጵያን ተባብረው አስክሬኗን ይዞ ወደ ኢትዮጵያ ገብቷል። ለአገሩ አፈር አብቅቷል ማለት ነው። በጣም ያሳዝናል የእውነት ከ3 ወር በኋላ ማለት ነው። በባህር እንግዲህ ስትጓዝ የነበረች ሰላም እህታችን እችን የመሰለች ቆንጆ የምታምር ሕፃን ልጅ ከትምህርት የደላላ እግዚአብሔር ስራችሁን ይስጣችሁ። ደላላ እንግዲህ በዛና በዚህ ብሎ ወስዶ ለዚህ አብቅቷት ህይወቷ አልፏል ማለት ነው። በጣም ነው የሚያሳዝነው ከሚባለው በላይ ማለት ነው። እና ነፍስ ይማር፣ ወጥቶ ከመቅረት እግዚአብሔር ይሰውረን። ይህ ወጣት እንግዲህ ክፉ ስራ መስራት በጣም የእውነት ልንማር ይገባል። ወጥተን በስንት ሰዓት በስንት ደቂቃ ላይ ራሱ ህይወታችን እንደሚያልፍ አናቅም። በጣም ነው የሚያሳዝነው። በጣም የሁሉንም ስሜት የነካ ነው ማለት ነው። ዱንያ እንደዚህ ናት የእውነት። ሰላም ጤና ይስጥልኝ። እንዴት አመሻችሁ? የዚህ ወንድማችን ቪዲዮ አይቼ በጣም በቃ ላይክ አላቅም፣ ግን የሰው ልጆች ስንባል ምን ያህል በቃ ምንም ዋስትና የሌለን በቃ ማለት ላይክ አሁን ከእናንተ ጋር ይሄንን ቮይስ እያደረጉ ከደቂቃዎች በኋላ ሁሉ ከዚህ ዓለም ልለይ እንደሚችል ማወቅ መቻል አለብን። ሪሊ የምር አሁን ይሄ ቪዲዮ ፖስት ያደረገው ከ12 ሰዓት በፊት ነው። ተመልከቱ፣ ከ12 ሰዓት በፊት መንገድ ላይ የተጓዘ ይሄንን ቪዲዮ ፖስት አድርጓል። ልጁ ግን አሁን በህይወት የለም። ኢማጂን የምር ለዚህ ቻጭር ህይወት ለዚህ ቻጭር እድሜ ስንባላ ብዙ ነገር ስንሆን ስንጨነቅ ህይወት ሲጨልምብን ምናምን እኔ ግርም ይለኛል። በቃ ይሄ ነው በቃ ህይወት ማለት ይሄ ነው። ሪሊ ፈጣሪ ነፍሱን ይማረው። የምር እኔ በጣም ነው ያዘንኩት። እኔ በራሴ አሁን ዛሬ ነው ያወቅኩት። በእርግጥ ልጁ እኔ ከዚህ በፊት አላውቀውም፣ ግን የሆነ ፖስት ያደረገውን ቪዲዮ ከሰዓታት በፊት አይቼ አሁን ነው በመኪና አደጋ እንደዚህ ህይወቱ አለፈ የሚባል ሰማም ሁላችንም ያው የምንሞትበትን ቀን አናውቅምና መልካም ሰዎች እንኳን ባንሆን ያው ክፉዎች ግን መሆን የለብንም ለማለት ነው። አመሰግናለሁ። እውነት ነው። ጥሩ ሰው እንኳን ባንሆን ክፉ ሰው መሆን እንኳን የለብንም። ምክንያቱም ህይወት እንደዚህ ናት። አያችሁ አይደል? በቃ እዚህ ጋር የጨፈረ ቪዲዮ ለቀቀ፣ ከዛ በኋላ በመኪና አደጋ ሞተ። አስፋልት ዳር ሆኖ በመኪና እየሄደ እየነዳ ነው እንግዲህ ይሄን ቪዲዮ የለቀቀው ማለት ነው። ከዛስ ህይወቱ አለፈ፣ ሞተ። ማመን አይከብድም? ያሳዝናል። ህይወት እንደዚህ ናት ወገኖቼ። ወጥቶ ከመቅረት እግዚአብሔር ይጠብቀን። እንዲሁም አንድ እህታችን እዚህ ጋር ወንድም እህታችን እንግዲህ ምንድነው እሷ ደግሞ ይህ ወንድሟ ማለት ነው ወጥቶ ቀርቶባታል። ይሄን ወንድም ያያችሁ እባካችሁ የሚል መልእክትም አለ። እሱንም መልእክት አይታችኋል ወይም ደግሞ አስገባላችኋለሁ ማለት ነው። በጣም ያሳዝናል። ፈጣሪ ወጥቶ ከመቅረት እግዚአብሔር ይጠብቀን። የእውነት ክፉ ስራ ባንሰራ በቃ ህይወት እቺ ናት፣ እንደዚህ ናት ህይወት። በስማም እናሳዝናለን እኮ የእውነት በእግዚአብሔር እጅ ነው። በደቂቃዎች ውስጥ ህይወታችን ልውጥ ብሎ የሞትንም የሁሉንም ነገሮች ማለት ነው በእግዚአብሔር እጅ እያለ እኛ ክፉስ ነገር እንሰራለን። የንስሐ ሞት እግዚአብሔር አምላክ ይስጠን። የእውነት ቅስም ይሰብራል። አያሳዝንም ይሄ ልጅ? በስማም በጣም አንጀት ይበላል። አይ ወላድ እንግዲህ ምን ይደረጋል ማለት ብቻ ነው። የኛ እናቶች የኢትዮጵያ እናቶች በጣም በተለይ ወጣቶች እንደዚህ ሲሞቱ ወጣቶች እንደዚህ ሲቀጸፉ በጣም ነው የሚያሳዝነው። በጣም ነው ቅስም የሚሰብረው ከሚባለው በላይ ማለት ነው። የእውነት ያማል። ብቻ ስለማይነገር ስጦታው እግዚአብሔር ይመስገን ስለ ሁሉም ነገር። ገርማት በጣም ነው ያሳዘነኝ። እኔ
እና እንግዲህ አባት ዛሬ ምስጋናውን ያቀረበው ያው ቢያንስ ለሀገሯ አፈር ትብቃ ልጄ በማለት ነው። የልጁን አስክሬን ይዞ እንግዲህ ወደ ሀገር ገብቷል ማለት ነው። ወጥቶ ከመቅረት ፈጣሪ አምላክ ሁላችንም ይሰውረን። ክፉ ስራ አንስራ። ህይወታችን በእግዚአብሔር እጅ ነው ያለችው፣ በእኛ እጅ አይደለም። ተንኮል አንስራ፣ መጥፎ ነገር አናድርግ። የእውነት እንደው ብንችል ሰውንንና ስጋ ለባሽንንና እኛ መላእክት አይደለንም እንጂ በየደቂቃው ንስሐ እየገባን ብንኖር የሚያስብል ነው እኮ አሁን ሰዓት በተለይ በቃ ምንም ግን ይህን ተሸክመን እኛ ሞት እንደሌለ አርቀን እናስባለን። ሀብታም ለመሆን ከቤት ደግሞ መኪና ከመኪና የሆነ ነገር አየር ሁሉ የግላችን ቢኖረን እንፈልጋለን። ሰዎች ለምንድን ነው አንጠግብማ? እኛ እንደዚህ ነን እኮ እናሳዝናለን። የእውነት በጣም ብቻ እግዚአብሔር የንስሐ እድሜ ይስጠን። ከነዚህ አይነት አደጋ እግዚአብሔር አምላክ ሁላችንም ይሰውረን። ወጥቶ ከመቅረት መድኃኒዓለም ይሰውራችሁ። ላይክ እና ሼር አትርሱ። ሰላማችሁ ይብዛ። እንዲሁም ሰብስክራይብ አድርጉ፣ አበረታቱኝ። እወዳችኋለሁ። አዳዲስ መረጃዎችን ሳገኝ ይዤላችሁ የሚያዝናናም ሆነ የሚያስቅም ይዤላችሁ እመጣለሁ ማለት ነው።